እኔ አባቴ አይወደኝም ነበር። በልጅነቴ ሁሉም ጓደኞቼ የሬንጅ ሮቨር ሲይዙ እኔም ቤት ነበር የሚያስይዘኝ። አይዞህ ባንተ የደረሰ መከራ በማንም አይደረስ። አሜን። እንዴ አሁን እናንተ ስታጠፉ ቆይ ምንድነው የምትቀጡት? እኔን ዱባይ ልኩኝና ከቤተሰብ ተገልዬ ለ3 ሳምንት እንድቀመጥ ያደርጉኛል። የኔ ያለው አይደል እንዴ ቦሌ ያለው የክረምት ቤታችን ይልኩኝና 1 ወር ሙሉ በቀን 4 በርገር ብቻ እየበላው እንድኖር ያደርጉኝ። ሁለታችሁም ተመስገን በሉ። የኔ አባት የዘበኛችን ሻወር ቤት ነበር እንድጠቀም የሚያደርገኝ። የዘበኛችን ሻወር ቤት ደግሞ ሳውና እንጂ ጃኩዚ አልነበረው። ወይኔ የሀብታም ልጅ መከራ። እንዴትም ብለንም ማኛ የራሳችንን ቢዝነስ መጀመር አለብን። አዎ ከቤተሰብ ጥገኝነት ተላቀን የራሳችንን ቢዝነስ መጀመር አለብን። አንተ ምን ሰጀስት አደረገና? እኔ ሰጀስት ማድረጋችሁ ድሮፕ ሺፒንግ እንድጀምሩ ነው። እሱን ደግሞ ከአፍሮ ድሮፕ ሺፒንግ መማር ትችላለህ። ገና ሰልጥነን ብር እስከምናገኝ ድረስና የቤተሰብ እጅ ልንጠብቅ ነው። እየሰለጠንክ ራሱ ገንዘብ መስራት ትችላለህ። በዛ ላይ ደግሞ ያው ለራስ ጋይድ የሚያደርግ ሰው ይመደብልሃል። ኦንላይን ላይ ምንም አይነት ፔመንት መፈጽምበት ማስተር ካርድ ይሰጣል። ስልጠናውን ስትጨርስም የማረጋገጫ ሰርቲፊኬት ይሰጠና ከአፍሮ ድሮፕ ሺፒንግ ፕራይቬት ኮሚኒቲ ጋር የመስራት እድል ይመቻችልሃል። ይሄ ነገር አሪፍ ነገር ይመስላል። እና እንዴት አድርገን ነው መመዝገብ የምንችለው? ይኸውላችሁ ከመጋቢት 15 እስከ 25 ድረስ የ5ኛው ዙር መዝገባቸው የሚቆይ ይሆናል። በመጀመሪያው ሳምንት ለተመዘገቡ ተማሪዎች ቅናሽ አለው ምናምን የሚባል ነገር አለ። ስልጠናውን በጥሩ ውጤት ይዘው ለተመረቁ ተማሪዎች የ100,000 ብር ጊቫዌ ያለ የሚባል ነገር አለ። እንዲሁም ደግሞ ስልጠናውን ጀምረው ላልተመቻቸው ተማሪዎች በመጀመሪያ 3 ቀናቶች ውስጥ ብራቸውን ማስመለስ ይችላሉ የሚባል ነገር አለ። ግን እኛ የብር ችግር የለብንም። ስለዚህ አፍሮ ድሮፕ ሺፒንግ በሚለው ቴሌግራም አካውንት ገብተን እነሱን አዋርተን መመዝገብ ብቻ ነው። በቃ አሁን ሁላችንም እንመዝገብ። በራሳችን ሀብታም መሆን እንችላለን። ኑ ሁላችሁ። በቃ ልንለው ይገባል። በቃ ይበቃናል። 1 2 3 የሀብታም ልጅ መከራ ይብቃ።